ከተማችን አዲስ አበባ እጅግ በጣም ፈጣን ለውጥ እያስመዘገበች ነው። በዚህም እያስመዘገበች ባለችው ሁለንተናዊና ፈጣን ለውጥ ለነዋሪዎቿ ምቹ ተመራጭ ከተማ እንድትሆን እያደረጋት ነው። ይህንን ሁለንተናዊ ፈጣን ለውጥ በህግ በደንብና በስርዓት ለመምራት እንደ ሀገርም ሆነ በምክር ቤታችን እንዲሁም በካቢኔያችን የተለያዩ ህጎችና ደንቦች እየወጡ ወደ ተግባር ገብተዋል። የከተማችንን ለውጥ በስርዓት በደንብ በህግ ካልመራነው በስተቀር ለውጥ ብቻ በራሱ ውጤት አያመጣም። ውጤት የሚያመጣው ለውጡ በተገቢው ህዝቡ ጋር ጥቅም የሚያስገኝ በስርዓት የሚመራ ህግና ደንብ የህግ በላይነት የተከበረባት ከተማ ከመሆን ጋር አንድ ላይ ተደምሮ ሲመራ ነው። ህግና ደንብ የተከበረባት ሁሉ ነገር በስርዓት የሚመራባት ተመራጭ ከተማ ትሆን ዘንድ የፖሊስ ሰራዊታችንንም ሆነ የደንብ ማስከበርን ከለውጥ ወዲህ ልዩ ትኩረት ሰጥተን ሪፎርም እያደረግን በሰው ኃይል በሎጂስቲክ በዲሲፕሊን በቴክኖሎጂ እንዲጠነክሩ የላቀ አገልግሎት መስጠት እንዲችሉም ለማድረግ የሰራነው ስራ ውጤት እያስገኘ ነው። በተለይም ካቢኔያችን የሚያወጣቸው ደንቦች የከተማዋን እድገት የከተማዋን ለውጥ የሚመጥኑ ይህንን ለውጥ በስርዓት ለመምራት ህዝቡ በደንብ በስርዓት እንዲጠቀምባቸው በተገቢው ሁኔታ ተገቢው ማህበረሰብ በአግባቡ መገልገል እንዲችል ለማስቻል ነው። በዚህ በኩል ይህንን በማስከበር ስልጣን ከተሰጣቸው አካላት መካከል የደንብ ማስከበር አንዱ ነው። የደንብ ማስከበር ህዝባችንን በአግባቡ ማገልገል ይችል ዘንድ በሰው ኃይልና በዲሲፕሊን የታነጸ በህዝብ ዘንድ ክብር የሚያጎናጽፈው አገልግሎት እንዲሰጥ ይጠበቅበታል። አሁን ዛሬ የተመረቃችሁ የፓራ ሚሊተሪ ኦፊሰሮችም ህዝባችሁን ስታገለግሉ አሁን በተግባር የሰለጠናችሁትና በንድፈ ሐሳብ ያገኛችሁትን ዕውቀት አንድ ላይ ይዛችሁ በተግባር ደግሞ ህዝባችሁ ስትቀላቀሉ ከህዝባችሁ በርካታ ነገሮችን ለመማር አእምሯችሁን ክፍት ልባችሁን ለመማር ዝግጁ አድርጋችሁ መሆን አለበት። ስታገለግሉ የላቀ አገልግሎት ለመስጠት ተነሳሽነት ያላችሁ በተጨማሪም በዲሲፕሊን የታነጻችሁ አገልግሎትን መስጠት ይጠበቅባችኋል። ይሄንን ስታረጉ የህዝባችሁን ክብር ትጎናጸፋላችሁ። ስራ ከማግኘት በላይ ትልቅ የሆነ አገልግሎት እየሰጣችሁ እንደሆነም ይገባችኋል። ህዝባችሁን ካላስተባበራችሁና ከህዝብ ጋራ በጋራ ካልሰራችሁ ኃላፊነታችሁን በአግባቡ መወጣት አትችሉ። ህዝባችሁ ስታሳትፉ ደግሞ ህዝብን አክብራችሁ ደንብ እንዲከበር ማድረግ ዋናው ኃላፊነታችሁ ነው። ደንብን አስከብሩ ብለን ኃላፊነት ስንሰጣችሁ የመጀመሪያው ደንብ አክባሪዎች እናንተ ትሆናላችሁ። ደንብ አስከባሪዎች ደንብ ሲጥሱ ማየት ፈጽሞ አስነዋሪ ነው። ደንብን ስታስከብሩ በላቀ ዲሲፕሊን ካስከበራችሁ ህዝባችሁ በከፍተኛ ሁኔታ ሁሉ ጊዜ የሚያከብራችሁ ዛሬ በታላቅ ክብር ያረጋችሁትን መለዮ እናንተ ዋና የምትኮሩበት በማገልገላችሁም ደግሞ ደስተኛ የምትሆኑበት ይሆናል። እኛም ሁሉ ጊዜም እናንተን ለማበረታታት ከጎናችሁ እንደሆነ ደግሞ በእምነት እንድትሰሩ እንፈልጋለን። ይሄንንም በማድረግ ሁሉ ጊዜ ከጎናችሁ እንዳለን በዚህ አጋጣሚ ልገልጽላችሁ እወዳለሁኝ። ከተማችን ቀን ብቻ ምትሰራ ሳትሆን ምሽትም ጭምር የምትነግድ
የምትሸጥ የምትለውጥ ሁሉ ጊዜ የንግድ እንቅስቃሴ ያለባት የተለያዩ እንቅስቃሴዎች ያሉባት ሰፊ የሥራ ዕድል የሚፈጠርባት እየተፈጠረም ያለውን በስርዓቱ የምንመራበትና በአግባቡ ተምሳሌትነቷን ኃላፊነቷን እንድትወጣ ለማስቻል የሥራ ሰዓትም ሆነ የንግድ ሰዓት በከተማችን ተራዝሟል። እስከ ምሽቱ 3 ሰዓት ተኩል ድረስ ከተማችን ውስጥ ማንም ሰው በመምሸቱ ምክንያት ስጋት ሳይሰማው መነገድ እንዲችል መዛወር እንዲችል የተለያዩ አገልግሎቶችን መስጠት እንዲችል ደንብ አውጥተናል። በስራ ላይ ማዋልም ጀምረናል። ይሄንን በማስከበር በኩል እናንተ እስከዛሬ ድረስ የደንብ ማስከበር አነስተኛ የሰው ቁጥር ስለነበረው የሚሰራው ቀን ብቻ እንዲሆን ተደርጎ ነበር። ከዚህ በኋላ ግን የደንብ ማስከበር የምሽቱንም ፕሮግራም ህዝቡ በማገልገል በኩል መስራት እንዲችል የሺፍት ስርዓትም የሚተገበርበት ወቅት ላይ ነውና የተቀላቀላችሁት የእናንተ ኃላፊነት እጥፍ ድርብ ይሆናል። ከሌሎች የጸጥታ አካላቶቻችን ጋራ መናበብን ይጠይቃል። ከህዝቡ ጋራ መተባበርን ደግሞ የበለጠ እንድታጎለብቱ የሚፈልግ አገልግሎት ነው። ስለዚህ በስራ ህይወታችሁም ሁሉ ጊዜ ለመማር ሁሉ ጊዜ ደግሞ ነቅታችሁ ለማገልገል አገልግሎታችሁ ከየትኛው መማለጃና የደንብ ጥሰት የጸዳ የላቀ ይሆን ዘንድ አደራ ልላችሁ እወዳለሁኝ። በአገልግሎት ዘመናችሁ የተሳካላችሁ የከተማችሁን እድገት እጅግ በጣም የሚመጥን ውጤታማ የሆነ እንዲሆን እየተመኘው በሰው ኃይል ብቻ ሳይሆን በቴክኖሎጂም ደግሞ የተደገፈ እንዲሆን የደንብ ማስከበርን አስፈላጊ ድጋፍ እናደርግለታለን። ለዚህም ደግሞ የሚያበቃችሁንና አገልግሎት ለመስጠት የሚያስችላችሁን ስልጠናም እንድታገኙ በስራ ላይ ይደረጋል። አገልግሎታችሁ የተቃና እንዲሆን የተሳካ እንዲሆን ውጤታማ እንዲሆን ከልቤ እመኛለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ።